መተማ ዮሐንስ ከተማ በፋኖ ኃይሎች ቁጥጥር ስር መሆኗ ተገለጸ። ሱዳን ድንበሯን እንደዘጋችም ተመልክቷል። ከትላንት ጀምሮ ሲካሄድ የነበረው ውጊያ በዛሬው ዕለት የአብይ አህመድ አገዛዝን የጸጥታ መዋቅር በማፍረስ ከተማዋን ሙሉ በሙሉ መቆጣጠር መቻሉን የአማራ ፋኖ ጎንደር ዕዝ አስታውቋል። የሱዳኑ የዜና ወኪል ሱዳን ትሪቡን የፋኖ ኃይሎች የመተማ ዮሐንስን ከተማ ተቆጣጥረዋል፣ የመንግስት ኃይሎች ወደ ሱዳን ገብተዋል፣ ድንበሩም ተዘግቷል ሲል ዘግቧል። የአማራ ፋኖ ጎንደር ዕዝ አርበኞች ክፍለ ጦርና የአጣና ዋሴ ክፍለ ጦር በጋራ በፈጸሙት የማጥቃት እርምጃ ነው የአብይ አህመድ ሰራዊት ከፍተኛ ኪሳራን አስተናግዶ አብዛኛው ኃይሉ ምርኮና ቁስለኛ የሆነው። በሰሞኑ በአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ እየተደረጉ ያሉ የሉና ተጋድሎችን በተመለከተና ከሰሞኑኛ ጉዳዮች አንዳንድ አጀንዳዎችን በማንሳት ከዕዙ የህዝብ ግንኙነት ክፍል ኃላፊ ከአርበኛ ማርሸት ፀሐዩ ጋር የምናደርገውን ቆይታ እንድትከታተሉ ነው የምጋብዘው። አርበኛ ማርሸት እንዴት ሰነበትክ? እንደምን አለ? ደህና እንደምን አለ? ሰላም ነው ወይ መሳይ? ማርሸት እንግዲህ ሰሞኑን በበርካታ ወደ ውጊያዎች የናንተ የቴዎድሮስ ዕዝ ብዙ ገድሎችን ድሎችን እንዳስመዘገበ የሚገልጹ መረጃዎችን ሰምተናል። እንደ ዋናዎችን በተለይ ዛሬና ትላንት ያሉትን እንደው ባጭሩ ብታስቃኘን። አመሰግናለሁ መሳይ። እንግዲህ ቴዎድሮስ ዕዝ ለተከታታይ ወራት የመልሶ ማደራጀት እንቅስቃሴ ላይ ነበርና በተሳካ ሁኔታ የመልሶ ማደራጀቱን ካጠናቀቀ በኋላ በታቀደና በተጠና መንገድ የማጥቃት መከላከል እንቅስቃሴ ውስጥ ነው ተመልሶ የገባው። በዚህም እንግዲህ ከሰሞኑ ያልተቋረጡ አውደ ውጊያዎች ሁለትም ሶስትም ቦታ እየተደረጉ ነው የሰነበቱት። በሶስት አውደ ግንባር በአረመኔው አገዛዝ ሰራዊት ላይ ከባድ ሰዋዊና ቁሳዊ ኪሳራ ያደረስንበት አውደ ውጊያ አለ። በዚህም እንግዲህ በ201ኛ ኮር የ74ኛ ክፍለ ጦር የተወሰኑ ከሻለቆች የተውጣጡ አሃዶች ወደ ደብረ ወርቅ ከተማ ዘልቀው በመግባት 30 ደቂቃ እንኳን ሳይመክት ጠላት ከተማው ሙሉ በሙሉ በመቆጣጠር ከ100 በላይ የፖለቲካ እስረኞችን በማስፈታት ከ50 በላይ የጠላት ኃይል በመደምሰስ 27 የነፍስ ወከፍ መሳሪያ በመማረክ 1500 ተተኳሽና በርካታ ካዘናና ትጥቅ በመማረክ እንደዚሁም የጠላት ኦፒዎችን እና ደህንነቶችን ጭምር በመደምሰስ ደብረ ወርቅ ከተማ ላይ የተሳካ ኦፕሬሽን ፈጽሟል። ይህ የሚያሳየው እንግዲህ በማንኛውም ጊዜ በተፈለገ ጊዜ እየተጠና ጎጃም ውስጥ የሚገኙ ከተሞችን በተፈለገው ሁኔታ መቆጣጠር እንደሚቻልና በዚህ የፈጣን ማጥቃት እንቅስቃሴ ውስጥ የትኛውንም ከተማ በመቆጣጠር የፈለግነውን ያህል ጥቃት መፈጸም እንደምንችል ያሳየንበት አውደ ውጊያ የተደረገው። ሁለተኛው አውደ ውጊያ 24ኛ ክፍለ ጦር ስር የሚገኙት ሮብ ገበያ ከተማ እንደዚሁ በመግባት ሲንቀሳቀስ የነበረን ጠላት በደፈጣ በመምታት ከባድ ሰብአዊና ቁሳዊ ኪሳራ ያደረሰበት ውጊያ ነው። ይህም ውጊያ እንግዲህ ከደብረ ማርቆስ በቅርብ ርቀት ላይ የሚገኝ የትኖራ ከሚባለው የኮሮች ቤዝ ከፍተኛ የመካናይዝድ ክምችት ያለበት የቅርብ ርቀት ላይ ያለ በመሆኑ ከፍተኛ ቁጥር ያለው የጠላት ሰራዊት የሚንቀሳቀስበት ሁኔታ በማጥናት በደፈጣ ከባድ ሰብአዊና ቁሳዊ ኪሳራ አድርሰናል። ሶስተኛው አውደ ውጊያ እንደዚሁ በ88ኛ ክፍለ ጦር የሚገኙ አሃዶች ሽንዲ ወንበርማ እና አካባቢው ላይ ባደረጉት ማጥቃት ከሌሊት 10 ሰዓት ጀምሮ በተደረገ ውጊያ ማለት ነው እንደዚሁ ከባድ የሚባል ሰብአዊና ቁሳዊ ኪሳራ በጠላት ላይ በማድረስ ወደ ገጠር ቀበሌዎች 5 እና 6 ኪሎ ሜትር ለመንቀሳቀስ ጥረት ያደረገው የጠላት ኃይል ተመልሶ እዚያችው ከተማ ትምህርት ቤት ውስጥ መሽጎ እንዲቀመጥ ተገዷል። በአረመኔው አገዛዝ ሰራዊት ላይ 3 ግንባር ላይ እንዲህ አይነት ከባድ ቁሳዊና ሰብአዊ ኪሳራ ማድረስ ችለናል። መሳይ አርበኛ ማርሸት እንደው ከወትሮ በተለየ ሁኔታ እነዚህ ድሎች ምን ይነግሩናል? አሁን የሚታዩት ውጊያዎች አሁን የሚደረጉት ተጋድሎች ከበፊት ጋር ስናነጻጽራቸው የሚለዩበት መንገድ አለ? የአገዛዙን ሰራዊት ላይ ከሚደርሰው ኪሳራ ባሻገር በሚገባ በግልጽ የሚታዩ በግልጽ የሚነበቡ ሁኔታዎች አሉ። ለምሳሌ በወገን በኩል ጠንካራ ወታደራዊ የሆነ ቁመና ገንብተን በመሳሪያ አጠቃቀም፣ በኮሚኒኬሽን፣ በኢንተለጀንስ፣ በማጥቃት መከላከል ስልት እጅግ ያደገ ውጊያ ነው የምናደርገው። ይሄ ከጊዜ ጊዜ ትግሉን ኤክስፔሪንስ እያደረግነው በደንብ እየተለማመድ ነው መምጣታችንን እና ጠንካራ አይበገሪ የማጥቃት አቅሙ ከፍ ያለ ሰራዊት የገነባን መሆኑን ትልቁ ማሳያ ነው። እንግዲህ ሸማቂ ብለው ቢጠሩንም ከሸማቂ በላይ አቅም እየገነባን ያለን የኃይል በአጠቃላይ የሰው ኃይልና የጦር መሳሪያ ከጠላት ጋር ሲነጻጸር በእጅጉ የኛ በስነ ልቦናም በቁጥርም የሚበልጥ በወቶ ዝግጁነትም የሚበልጥ በመሆኑ ይሄ ደግሞ ኤክስፔሪንስ ያደረግነው በጥንካሬ የሚታይ ትልቁ ጉዳይ በመሆኑ ውጤት እያመጣንበት ነው ማለት ነው። እንግዲህ በአብይ በኩል ረጅም ዓመት ካምፕ ላይ ሲቀለብ የነበረው ከህወሓት ጋር 2 እና 3 ዓመት ሲዋጋ የነበረው ልምድ ያለው ቼን ኦፍ ኮማንድ የሚጠብቀው ያ የቀድሞ የሀገር መከላከያ ሰራዊት የሚባለው ኃይል የለም። አሁን ከጥቅም ውጭ አድርገነዋል። አሁን አመራር የሚሆኑት የ2 ዓመትና የ3 ዓመት ወታደራዊ ልምድ የሌላቸው በተለይ ሻለቆችን፣ ሬጅመንቶችን፣ ሻምበሎችን፣ ጋንታዎችን፣ ቲሞችን የሚመሯቸው 2 ዓመትና 3 ዓመት ልምድ የሌላቸው ከሻለቆች፣ ኮሎኔሎች፣ ጀነራሎች የግል ቢዝነስ ላይ የተሰማሩ ስርዓቱ እንደሚናድ ባጭር ጊዜ ስለገባቸው
ስለገባቸውና ፋኖን መቋቋም እንደማይችሉ ስለገባቸው በዱባይ፣ በቱርክ፣ በኡጋንዳ በሌሎችም የአፍሪካና የመካከለኛው ምስራቅ ሀገራት ከፍተኛ የሆነ ገንዘብ ስመግል እያደረጉ ቤት የሚሰሩና የመጪው ህይወታቸውን ለማመቻቸት ከፍተኛ ሩጫ የሚያደርጉ በጦር መሳሪያ ሽያጭ ማህበረሰብን በመቅጣት ማህበረሰብን በማገድ ተሳትፎ የሚያደርጉና የግል ጥቅም ላይ የተሰማሩ ወታደራዊ መኮንኖች ናቸው። ከዚህ ባለፈ እነሱ የጥቅም ታጋዮች፣ እኛ የህልውና ታጋዮች እንደመሆናችን መጠን በህልውና ታጋይና በደሞዝ ታጋይ በጥቅም ታጋይ መካከል ያለው የስነ ልቦናና የሀሳብ የዓላማ ልዩነት የሰማይና የምድር ያህል የሚራራቅ በመሆኑ እና አብይ አህመድ መደበኛው ስራ የታልቆባቸው ህፃናትን ከየአካባቢው እያነቁ ወደ ማሰልጠኛ በማስገባት 2 ወርና 3 ወር ሩጫ በማስሮጥ መተኮስ የማያውቁትን ክላሽና የቡድን መሳሪያ በማሸከም ነው እያመጡ እያስፈጇቸው ያለና የና አብይ አህመድ አሁን የቀረ ምላሳቸው ብቻ ነው። ምላሳቸው የቀረው የተወሰኑ መካናይዝድ መሳሪያዎችና የአየር ኃይላቸው ነው ተፍ እያለ ያለው። ይሄም መላ እየተዘየደለት ነው። ጦርነቱ በእኛ ግንባታ በእነሱ መፍረስ ላይ እየተመሰረተ ሆኗል። መሳይ ነው። አርበኛ ማርሸት ከእናንተ ጋርም በተያዘ ነው። በሌሎቹም ቀጠናዎች ባሉ የፋኖ መዋቅሮችም እንደዚሁ በልዩ ትኩረት እየተሰራ እንዳለ የተከታተልን ነው። በተለይ እናንተ ቴዎድሮስ እዛ አካባቢ ስልጠና ላይ ከፍተኛ ትኩረት የሰጣችሁ ይመስላል። አሁን ከአውደ ውጊያው ቀነስ አድርጋችሁ ከፍተኛ ቁጥር ያለው ፋኖ ሰራዊት እያስመረቃችሁ እንዳለ በሚወጡ ቪዲዮዎች በምንከታተላቸው መረጃዎች ማረጋገጥ የቻልነው ጉዳይ ነው። ግዙፍ ኃይል እየተመሰረተ ያለ ይመስላል። እንግዲህ ከሰው ኃይል አንጻር ምናልባትም ካገዛዙ የሚወዳደር የሰራዊት ቁጥር እንዳላችሁ እንደው በግምት መግለጽ የሚቻል ይመስለኛል። በመሳሪያ አቅም በሌሎችም እንደዚሁ ቀስ በቀስ እድገት እያሳያችሁ እንዳለ መታዘብ ይቻላል። ራስን የማብቃትና በወታደራዊ ቁመና ገዘፍ ብሎ ለመታየትና የተኩስን አቅም ለማሳደግ ሰፊ ስራዎች እየሰራችሁ መሆናችሁን ነው እንግዲህ እየተከታተልን ያለ ነው። ይሄ እንግዲህ መሳይ ትውልዱ በእኛ የፖለቲካ ፕሮግራም መሰረት መሰብሰብ አለበት፣ መሰልጠን አለበት፣ ታጠቅ አለበት፣ ጠላቴ ወደሚለው አካል ሁሉ መተኮስ አለበት የሚለው የእኛ ስታንዳችን ነው፣ ሞቲቫችን ነው። በዚህ ቋንቋ ማንኛውም የዚህ ዘመን የአማራ ትውልድ አዲሱ ትውልድ ብለን የምንጠራው አካል መሰብሰብ አለበት። ከያለበት ሁኔታ ተሰብስቦ ትኩረቱን እዚህ የህልውና ትግል ማድረግ አለበት። ከየአካባቢው ተሰብስቦ ወደ ማሰልጠኛዎች መግባት አለበት። ርዕዮተ ዓለም ከጠመንጃ ጋር መታጠቅ አለበት። ቀጥሎ ጠላቴ ወደሚለው መተኮስ አለበትና በዚህ ሞቲቭ መሰረት ነው ከፍተኛ ቁጥር ያለው ሰራዊት እየገነባን ያለ ነው። አላማችን የመጀመሪያው አማራን ከደረሰበት ሁለንተናዊ ቀውስ፣ ሁለንተናዊ መበተን ወደ መሰብሰብና ወደ መሸከፍ በማምጣት ራሱን ከመከላከል አልፎ ወደፊት ለምትኖረው ኢትዮጵያ ቀጣይነት ያለው የፖለቲካ የኃይል የአስተሳሰብ ጭምር መሰብሰብ በማድረግ አማራውን ራሱን የሚጠብቅ ህዝብ፣ ራሱን የቻለ ህዝብ፣ ራስ በቃ ህዝብ ማድረግ ስለሆነ የዚህ አካል ነው ማሰልጠኑ። ከማሰልጠን ባለፈ ማብቃት፣ ከማብቃት ባለፈ ደግሞ ሊደር እንዲሆን እያንዳንዱ አማራ በስትራቴጂ ደረጃ እየተንቀሳቀስን ያለንበት ሁኔታ ነው ያለው። ትግሉን በመትከል የከፈልነው ከፍተኛ መስዋዕትነት ፍሬ አፍርቶ ከመትከል ወደ ግንባታ ስለተሸጋገርን ትውልዱን የመገንባት ትልቁ አካል ነው ማለት ነው። ይሄ መሳይ አርበኛ ማርሸት ሰሞኑን ያው ከፋኖ ትግል ጋር በተያያዘ የተወሰኑ አመራሮች ከትግሉ ወጥተው ብልጽግናውን አገዛዝ መቀላቀላቸውን የሚገልጽ ዜና እንግዲህ አልተቋረጠም። አሁንም እየገለጹ ይገኛሉ። አሁንም ተንጠባጥበው የሚመጡ እንዳለ በቴሌቪዥናቸው እያሳዩ ፋኖ አበቃለት እየተበታተነ ነው የሚል ነገርም እያነሱ ይገኛሉ። ጠላቶቻችን ተበታትነዋል፣ በተበታተኑበት የመጨረሻውን ግብዓተ መሬታቸውን እንፈጽማለን የሚልም ፉከራ አብረን እየሰማን እንገኛለን። አጠቃላይ ሁኔታ እንዴት እየተከታተላችሁ ነው ያላችሁት? በጉዳዩ ላይ በእርግጥ ብዙ ነገር ተብሏል። ነገር ግን አሁንም አልቆመም፣ አልተቋረጠም፣ እየመጡ ነው፣ ጨርሰው ነቅለው መምጣታቸው አይቀርም የሚል እንደው ተስፋም ጭምር ለደጋፊዎቻቸው እየገለጹ ይገኛሉና እዛ መንደር በተወሰነ ደረጃ ሞቅ ማለት ነገር አለ። ፋኖ አበቃለት በሚል የሚያስጎመጅ ዜና ለደጋፊዎቻቸው እየገለጹ ይገኛሉና ይህንን እንዴት ታዩታላችሁ? ይሄ እንግዲህ ትግሉ የቆመበትን ምሰሶ ካለመረዳት የሚመጣ የፕሮፓጋንዳ ነው። ወይም ቢረዱትም አውቀውት እንዳላየ እንዳላወቀ ለማየት ለማለፍ የሚጠቀሙት ዘዴ እንጂ ትግሉ የቆመበት ፒላር ሌላ ነው፣ ፈጽሞ ሌላ ነው። በየዘመኑ አማራ የደረሰበት የስልጣኔ ውድመት፣ አማራ የደረሰበት የርስት መወረር፣ አማራ የደረሰበት የታሪክ ክህደት፣ ሁለንተናዊ የህልውና ቀውስ ውስጥ የገባባቸው ኤሌመንቶች ዘርዝረን የአብይ አህመድ መንግስት ከመጣ ጊዜ ጀምሮ በካውንተር ሪቮሉሽን አማራውን ማንቃትና በማደራጀት በመሰብሰብ አብይን በመገርሰስ ከአብይ ቀጥሎ አማራውንም ኢትዮጵያንም ህልው ለማድረግ ሰላም ለማድረግ የጀመርነው አብዮት ቀስ በቀስ እያደገ ነው ወደ ጠመንጃ ትግል የተሸጋገረውና እነዚህ አሁን በግለሰብ ደረጃ እጅ እየሰጡ ፕሮፓጋንዳ ለመስራት የሚሞክሩ ግለሰቦች መጀመሪያም ትግሉን ለመትከል በምናደርገው እንቅስቃሴ ውስጥ ትግሉን አናስተክልም፣ መሬት ላይ አናስተክልም በማለት ከኛ ጋራ ከፍተኛ የኃይል ፍልሚያ፣ የፖለቲካ ፍልሚያ
ሽሚያ የድል ሽሚያ ውስጥ ሲሽቀዳደሙ የከረሙ ግለሰቦች እንደነበሩ እኛም እናውቀዋለን። መገለጫቸው የሚሆነው ከዚያ በኋላ በትግል ተከላ ሂደት ውስጥ እኛ አሸንፈናቸው ትግሉን መሬት ላይ በራሱ ህዝብ በራሱ ሪሶርስ በራሱ መልካም ምድር በራሱ ሊደርሺፕ ከተከልነው በኋላ እንግዲህ በትግሉ ውስጥ ተቀላቅለው ውሃና ዘይት ሆነው ለመቀጠል ፍላጎት ሲያሳዩ ነበረ። ከአደረጃጀታችንም መንጥረን እንዳወጣናቸውና በተለይ አብዛኞቹ እዚህ ጎጃም አካባቢ ስለነበሩና እኛም ጭምር መጀመሪያ እንንቀሳቀስበት የነበረው ቀጠና ላይ ስለነበሩ ከዚያ በኃይል መንጥረን ካባረርናቸው በኋላ ወደ ሌላ ቀጠና በመንቀሳቀስ አየር ላይ ተንሳፈው የነበሩ ግለሰቦችና ስርዓታዊ ተልእኮን አንግበው የነበሩ በመሆናቸው ትግሉን እኛ ስንተክል እነሱ ለመንቀል ጥረት ሲያደርጉ የከረሙ በመሆናቸው በዚህ መካከል የነበረ ፉክክር ነበርና ከዚያ በኋላ ትግሉ ከመትከል ወደ ግንባታ ሲሸጋገር መቀመጫ ስላጡና ሚሽናቸውን ስላጠናቀቁ ያው ብልጽግና በመታቋቋም ተቀብሏቸዋል። በዚያ መንገድ ግን እነሱ ማምለጫ የሆናቸው ዘንድ ወይም ራሳቸውን ታጋይ ያስመስለው ይገልጹ ዘንድ በውሸት ድርድር በሚባል መሸፈኛ ቋንቋ ታጅበው ነው ወደ አዲስ አበባ የገቡትና ይሄ ፈጽሞ ፋኖ ትግል የጀመረበትን ታንድ ባለማወቅ ባለመረዳት፣ ሁለተኛ የአማራው አብዮት የተጀመረበትን ዋና ኮዝ ፕሪቴክስትና ኢሚዲየት ኮዝ ካለመገንዘብ የመጣ፣ ሶስተኛ ደግሞ የማን ሚና ምን ነበረ ትናንትና ዛሬስ ምንድነው የማን ሚና የሚለውን በጥልቀት ካለመገንዘብ የመጣ ሐሰተኛ ፕሮፓጋንዳን መሰረት በማድረግ ሐሰተኛና አዲስ ትርክት በማዋለድ የህዝባችንን ዕዳ ለማራዘም የሚደረግ መፍጨርጨር ነው ብለን የምንገልጸው። መሳይ ትርክቱ አሁንም በተለያየ መልኩ እየተገለጸ ይገኛል። የምስራቅ እዝ ዋና አዛዥ የሆኑት ጀነራል ማመር ተሰማም ሰሞኑን ምዕራብ ጎጃም አካባቢ በተደረገ ህዝባዊ ስብሰባ ላይ ይሄ ባዳና ባንዳ የሚል ነገር አንስተዋል። ሁልጊዜ የምንለው ነው። ባዳና ባንዳ የሚል አንድ ቃል አብይ አህመድ ተናገረ። እስከ ታች ቀበሌ ድረስ አመራሩም የሚሊሻ ኃላፊውም ሁሉም እንደ ፋሽን እንደ ፈሊጥ እየተከተለው ባዳና ባንዳ ሲል ነው የሚውለው። እሳቸውም ይህንን አንስተዋል። ፋኖ፣ ግብጽ፣ ወያኔና ሻቢያ ተባብረው እየመጡብን ነው የሚል ነገር አንስተዋል። የፋኖን ትግል በሻቢያ ከጀርባ የሚደገፍ በወያኔ የሚደገፍ በግብጽ ሁሉ የሚደገፍ አድርገው ለመግለጽ የሄዱበት ርቀት ነው። ይህንን እንግዲህ የሚነግሩት ለአማራ ህዝብ ነው። የሉና ትግል ውስጥ የገባም የሉና ጥያቄ አለኝ ብሎ ይህንን ትግል ከጀርባ ሆኖ እየደገፈ ያለ ይሄ ትግል በህዝብ ባይደገፍ ኖሮ እንኳን አይደለም 3ኛ ዓመት 3 ቀን መቆየት የማይችል ነበረ። ምን ያህል የህዝብ ድጋፍ እንዳለው ማሳያ ትግሉ ከጊዜ ወደ ጊዜ እያደገ መምጣቱ አንድ ማስረጃ ሊሆናቸው በተገባ ነበር። ነገር ግን ለዚህ ህዝብ ነው እንግዲህ ይህንን ትግል በግብጽና በሻቢያ የሚደገፍ በህዋት የሚጠመዘዝ አድርገው እየገለጹ ያሉት እና አሁንም ገቡ የተባሉት የፋኖ መሪዎች ነን ብለው የሚገልጹ ሰዎችም እንደዚሁ ይህንን ጉዳይ ነው በደንብ አራግበው ያዳረሱት። በዋናነትም ከትግሉ የወጡበት ምክንያትን ሲገልጹም ከአማራ ጠላት ጋር አንተባበርም አብረን አንሰራም ብለን ነው የሚል ነገር ነው ያነሱት።